ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እንሆ። ባልማ መገንጠያ ደጋ ዳሞት ወረዳ አንድ አብይ ላቀው መቶ አለቃ ሰማሃኝ ጥላሁን የሚባል የሬጅመንት አዛዥ ሐምሌ 13 ቀን 2018 ዓ.ም ተቀንሸዋል። ሌላው አፋብን በትናንትናው ዕለት ጎንጅ ቆለላ ገረገራ በወገን ቁጥጥር ስር አውሏታል። 102ኛ ኮር 33ኛ ክፍለ ጦር በፈጸመው ድንገተኛ ማጥቃት ገረገራን መቆጣጠር ሲቻል ጎንጅ ቆለላ ከተማ የተጠራቀመው ሰራዊት እርስ በርሱ ሲተኳኮስ የተጠረነፈው ሚሊሻ ወደ ሰሜን ትሄዳለህ ሲባል አልሄድም በማለቱ ውጊያ የተከፈተ ሲሆን በዚህም ከ3 በላይ የጠላት ኃይል በእርስ በርስ ውጊያው ተወግዷል። በሁሉም ቀጠና የተጠረነፈው ሚሊሻ አልሄድም እያለ አዙሮ አብይ አህመድን ካቢኔ እየወጋው ይገኛል። በካምፖቹ ውጥረት የተፈጠረበት የብልጽግና አመራር የሚይዘው የሚጨብጠው አጥቷል። በናዝሪት በተደረገው የብልጽግና ግምገማ የሰሜኑ ጦርነት ስንሄድ ሙሉ ሚሊሻና አድማ ብተና ወደ ፋኖ ስለሚቀላቀል መሳሪያውን ተቀብለን በምክንያት መደምሰስ አለብን ሲሉ መስማማታቸው የሚታወቅ ነው። ሚሊሻና አድማ ብተና በብልጽግና ሴራ ከመበላቱ በፊት አስቀድሞ ወደ ህዝቡ እንዲቀላቀል ጥሪያችንን እናስተላልፋለን። ጠላትን በመልሶ ማጥቃት እንደ ፔርሙዳ እየሰለቀጠ የሚገኘው ቴዎድሮስ ዛሬም በርካታ ቦታዎች ላይ እየተጋ ከተሞችን ነፃ ማድረጉን ቀጥሏል። በተያያዘም ጀብደኛው ገረመው ወንዳወቅ ብርጌድ ዛሬ ድል ቀንቶታል። አፋብን ቴዎድሮስ 102ኛ ኮር 33ኛ ክፍለ ጦር ጀግናው ዮሐንስ አለማየሁ በተሰዋበት ቦታ ዋሸራ ምድር ላይ የብልጽግናው ሰራዊትን ሲያጅዱት ያመሹ ሲሆን በዚህ አውደ ውጊያ 9 ሞት ከ17 በላይ ቁስለኛና 2 ምርኮኛ የተማረከ ሲሆን ውጊያን በጥበብ በመምራት ታላቅ ጀብድ በመስራት የማይታሙት የገረመው ወንዳወቅ ነበልባሎች ዛሬም የክፍለ ጦሩ ዘመቻ አማሪ 50 አለቃ ካሳሁን ጌታነህ ድል ተቀዳጅተዋል። ሌላው በገደው 64ኛ ክፍለ ጦር በምስራቅ አፍሪካ የውሃ ማማ ቀጠና የምትገኘው ዋብር ከተማ ወጣ ብሎ ከአረፋ ወንዝ እስከ አድባር አልማና ፈረስ ቤት መገንጠያ ድረስ ከፍተኛ ተጋድሎ ሲፈጽም ውሏል። ወንዝ የማይበገረው አይበገረው 64ኛ ክፍለ ጦር በደቡብ ወሎ በመካነ ሰላም በአባይ ተፋሰስ ሸለቆማ ቦታዎች በጎጃም ጃዊ ስሙኩምበር በየቡቅላ በቆይ በደብረ ወርቅ በደጀንጉ በያ በዋበርና በተለያዩ ቦታዎች ተጋድሎዎችን ሲፈጽም የቆየና ዛሬም ትናንቱ እየፈጸመ ይገኛል። በአብይ አህመድ ቀጭን ትዕዛዝ የተሰጣቸው ሌተናል ጀነራል ማመር ተሰማ፣ ብርጋዴር ጀነራል አዲሱ መሐመድ፣ ብርጋዴር ጀነራል መላኩ ገላና፣ ብርጋዴር ጀነራል ሶፊያን መሐመድ የተመሳሰሉት ያለ የሌለ መካናይዝድ ጦር በመያዝ ጎጃምን ለማውደም በተለያየ ቦታዎች ከፍተኛ እንቅስቃሴ እያደረጉ ቢሆንም በአፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦርና 54ኛ ክፍለ ጦሮች በተባበረ ክንድ በዋብር አስበውት የነበረውን እቅዳቸው ቅዠት እንዲሆን ሆኗል። በፋሽስቱ አብይ አህመድ ትዕዛዝ የተሰጣቸው ጀነራሎችና ኮሎኔሎች ጎጃምን ለማውደም በርካታ መድፎችን ዙ 23 ቢኤም ሞርተር በቁጥር መግለጽ የማንችላቸው ድሽቃዎች፣ ብሬኖች፣ ስናይፐሮችና የመሳሰሉት ከባድ መሳሪያዎችን በመያዝ የምስራቅ አፍሪካ የውሃ ማማ የሆነውን ጮቄን ተራራን ለመያዝ ከደጎ ጽዮን ወደ ዋበር ጮቄ ተራራማ ደጋማ ቦታዎች የተንቀሳቀሰ ቢሆንም የመረጃ ቀድሞ ደርሳቸው የደጃዝማች በላይ ዘለቀ ልጆች 64ኛ ክፍለ ጦርና ከ54ኛ ክፍለ ጦር ጋር በማቀናጀት የጮቄውን ደጋማ ክፍል የሆነችውን ዋብር ከተማን ሐምሌ 12 ቀን 2018 ለአገዛዙ ያስደፍሩ ውለዋል። የደጃዝማች በላይ ዘለቀ ልጆች በዋብር ከተማ መምጣታቸውን የሰማው ያገዛዙ ግሬሳ ሰራዊት ከድጎ ጽዮን ወደ ዋብር የመድፍና ከባድ መሳሪያ ቅንቡላዎችን ሲያስወነጭፍ ውለዋል። በሁለቱ ክፍለ ጦሮች ግን ደብርቱ ሰራዊት ከፍተኛ ተጋድሎ ሲያደርጉ የዋሉት የጠላትን እቅድ በማክሸፍ የጠላትን ዙ 23 የከባድ መሳሪያ በወገን ዲሽቃና ሹተር አልሞ ተኳሾች ጀግኖቹ ከአገልግሎት ውጭ እንዲሆን በማድረግ የጠላት ሜካናይዘር ጦር ቀስም በመስበር ባለበት ቦታ እንዲውል አድርገውታል። ደጃዝማች በላይ ዘለቀ ልጆች ዋብር ከተማ ከፍተኛ ተጋድሎ ሲያደርጉ መዋላቸው የሰሙት የአብይ አህመድ ጀነራሎችና ኮሎኔሎች ግሬሳ ሰራዊታቸው ሀገር ስትደፈር ስትወረር ለሀገር ዳር ድንበር መጠበቂያ የሚሆነውን የቡድን መሳሪያ አስተዳድረዋለሁ በሚለው ህዝብ በንጹሃን ላይ ሲያዘንቡት አምሽተው ባሉበት ቦታ ላይ አድፍጠዋል። ሌላው ነጎድጓድ ክፍለ ጦር በአገዛዙ ኃይል ላይ በወሰደው እርምጃ አስደናቂ ድል ተቀዳጀ። ሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በወሰደው ፈጣን ስልታዊ ማጥቃት እርምጃ አንጸባራቂ ድል አስመዝግቧል። በአንጨቆረር ከተማ ሌሊት 11 ሰዓት የጀመረው ወደ ውጊያ ጀግኖቹ ወታደራዊ ወኔን ጨምሮ በጠላት ኃይል ላይ ከፍተኛ ምት ሲያሳርፍ የቆየው ነጎድጓድ ክፍለ ጦር በተካሄደው ወታደራዊ እርምጃ ታሪካዊና አንጸባራቂ ድል ተቀዳጅቶ ያገዘው ሚሊሻና አድማ ብተና ማራገፊያ የነበረችውን አንጨቆረር ከተማን በተወሰደው መብረቃዊ የማጥቃት እርምጃ ሙሉ በሙሉ ተቆጣጥሯል። ክፍለ ጦር ወኔ በተሞላበት ስልታዊ ውጊያ የጠላትን ምሽግ በማፍረስ የጠላት ኃይል በመደምሰስና በማረግ ግዛቱን በመቆጣጠር ረገድ ከፍተኛ የበላይነት መቀዳጀቱን ሲገልጽ
የአገዛዙ ኃይል ለመመከት ቢሞክርም በተወሰደው የፈጣን የከተማ ውስጥ እርምጃ ሞትና ቁስለኛ እንዲሁም ምርኮኛ በማድረግ አዝረክርከውት ወጥተዋል። የነጎድጓድ ክፍለ ጦር አባላት ላሳዩት የማይናወጥ ጽናት፣ የውጊያ ብቃት ከፍተኛ ምስጋናና ቆት በአዋጊዎቻቸው የተቸራቸው ሲሆን የፈጣን ስልታዊ ማጥቃት እርምጃ ቀጥሎ ጠላታችን በየቦታው መቅበር ስራ ይቀጥላልን ብለዋል። ይህ በነጎድጓድ ክፍለ ጦር የተመዘገበው ታላቅ ድል የሰራዊታችንን የማይበገር ጽናትና ከፍተኛ ብቃት በግልጽ ያሳየበት አጋጣሚ ሆኗል። ጀግናው ሰራዊታችን የጣለበት ድርጅታዊ ህዝባዊ አደራ በላቀ ጀግንነት ቁርጠኝነት መወጣቱን አሁንም አጠናክሮ ይቀጥላል ሲል ክፍለ ጦሩ ገልጿል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።